ወሲብ አልባ የፍቅር ግንኙነት ስውር ጉዳቶች፣ ጥልቅ ስነ ልቦናዊ፣ ስሜታዊና ፍቅራዊ ትንተና። ዛሬ ጠልቅ ያለ ሐሳብ ይዤ መጥቻለሁ። በላይክ መጀመር ግዴታ ነው። ብዙ ሰዎች የሚሰማቸው ግን ማንም በግልጽ የማይናገረው አንድ እውነት ልንገራችሁ። ከውጪ ሲታዩ ሁሉንም ነገር ያሟሉ የሚመስሉ አንድ ጥንዶች ነበሩ። ምንም አይነት ክህደት የለም፣ ጩኸት የበዛበት ጭቅጭቅ የለም፣ እንደተለመደው የግንኙነት ውድቀት የሚታይ ትርምስም የለም። ሆኖም ግን በዝግጅት በሮች ጀርባ አንድ ዝምተኛ እና የማይታይ ነገር ቀስ በቀስ እየጠፋ ነበር። መጀመሪያ ላይ ነገሩ ምንም አሳሳቢ አልመሰለም። ህይወት በስራ ተወጠረች፣ ኃላፊነቶች በዙ፣ ስራ አድካሚ ሆነ፣ የሰውነት ኃይልም ቀነሰ። ሳያውቁት በመካከላቸው ያለው አካላዊ ትስስር እየተበዘዘ ሄደ። ይህ የሆነው በአንድ ሌሊት አይደለም፣ ነገር ግን ቀስ በቀስ ነው። ልክ አንድ መብራት ቀስ ብሎ ብርሃኑ ሲቀንስና አይኖቻችሁ በጨለማው ውስጥ ለመለማመድ ጊዜ እንደሚያገኙት አይነት። ያለ ወሲባዊ ግንኙነት ያለፉ ቀናት ወደ ሳምንታት ደግሞ ወደ ወራት ተቀየሩ። በዚህ ሁሉ ጊዜ ውስጥ ለራሳቸው እንዲህ የሚል የማጽናኛ ውሸት ይነግሩ ነበር። ምንም አይደለም፣ ደክሞን ነው፣ ነገሮች ወደ ነበሩበት ይመለሳሉ። ግን እውነቱ ግን ነገሮች ችላ ተብለው ሲቀሩ በራሳቸው ወደ ነበሩበት መመለሳቸው በርቅ ነው። ምክንያቱም እንደ ትንሽ ክፍተት የጀመረው ነገር ቀስ በቀስ ወደ ጥልቅ ርቀት ተቀየረ። ይህ ርቀት ሰዎች ተራርቀው የሚኖሩበት አካላዊ ርቀትም አይደለም፣ ነገር ግን ጥልቅና አደገኛ የሆነ ርቀት ነው። ሁለት ሰዎች በአካል ተቀራርበው እየኖሩ በስሜት በአስተሳሰብ እና በመንፈስ ግን የሚራረቁበት ርቀት። 1. የስሜታዊ ትስስር ቀስ በቀስ መጥፋት። አካላዊ መቀራረብ ሲጠፋ ጉዳቱ የግንኙነቱን አንድ ክፍል ብቻ አይነካም። ምክንያቱም ወሲባዊ ቅርበት ከስሜታዊ ትስስር፣ ከፍቅር፣ ራስን አጋልጦ ከመስጠትና በሚወዱት ሰው የመፈለግ ስሜት ጋር በጥብቅ የተቆራኘ ነው። ይህ ትስስር ሲላላ ጥንዶች እርሱ በርሳቸው በሚኖራቸው የግንኙነት ላይ ረቂቅ ግን ኃይለኛ ለውጥ ይመታል። ጨዋታዎች ይቀንሳሉ። ውይይቶች ስለ ስራና ስለ ዕለት ተዕለት ኃላፊነት ብቻ ይሆናሉ። ቀልዶች ይጠፋሉ። እናም የፍቅር ስሜቱ ወደ ተራ አብሮ የመኖር ሩቲን ተግባር ይለወጣል። ሳትገፋፉ በራሳቸው የመነቃቃት ስሜት ይቆማል። በቅርበት የመኖር ፍላጎት ይጠፋል። እርስ በርስ የመሳሳብ ተፈጥሯዊ ኃይል ይዳከማል። በዚህ ጊዜ ፍቅረኛ መሆን አብቆ እንደሚኖሩ ቤት ተከራዮች መሰማት ይጀምራችኋል። 2. የዝሙተኛ ራስን መጠራጠር መፈጠር። ወሲብ ግንኙነት የለየው ጥምረት አንዱ እጅግ አሳማሚ ውጤት ከውጪ አይታይም። ምክንያቱም በውስጥ በጥጥታና ሳይነገሩ የሚቀሩ ስሜቶች ናቸው። ቅርበት ሲጠፋ የሰው ልጅ አይምሮ በራሱ መልስ መፈለግ ይጀምራል። ግንኙነት በሌለበት ሁኔታ አይምሮአችሁ የራሱን ምክንያት መፍጠር ይጀምራል። ለሷ ማራጊ መሆን አቆምኩ እንዴ? የማይወዱት ለውጥ በኔ ላይ መጣ እንዴ? ለኔ ያላቸው ፍላጎት እየጠፋ ነው? ሌላ ሰው ይኖር ይሆናል? እነዚህ ሐሳቦች እውነት ባይሆኑ እንኳን በአይምሮአችሁ ውስጥ እየበቀሉ ለዝምታን እየተመገቡ ያድጋሉ። ይህም ከፍቅር ግንኙነቱ አልፎ በራስ የመተማመን ስሜት ላይ ጠባሳ ይጥላል። ምክንያቱም የምትወዱት ሰው የእናንተ መፈለግ ሲያቆም ይህም ውድቀት እንደመደረግ ብቻ ሳይሆን የእናንተ ግል ዋጋ እንደቀነሰ ሆኖ ይሰማችኋል። 2. ያልተነገረ ቅርንታና ስሜታዊ ብስጭት። ይህ ሁኔታ የበለጠ ውሱን የሚሆነው ግንኙነት አለመኖሩ ወደ አለመግባባት አዙሮት የሚመራ ስለሆነ ነው። አንደኛው ወገን ተጠያለው አልተፈለኩም ብሎ ሲያስብ፣ ሌላኛው ደግሞ ተገፋለሁ በኃላፊነት ተወጠሩ የሚል ስሜት ሊኖረው ይችላል። ይህንም በግልጽ ማውራት ይልቅ ሁለቱም ዝምታን ይመርጣሉ። ምክንያቱም ጉዳዩን የማይመች ስሱና ሌላኛውን ለማግራት ተብሎ የሚታለፍ በመሆን ቢሆንም ግን ዝምታ ችግሩን አያስወግድም፣ ይልቁንም ይደብቀው እንጂ። የተደበቁ ችግሮች ደግሞ የማረግ ባህሪ ያላቸው። በጊዜ ሁተት ትናንሽ ብስጭቶች ወደ ከፍተኛ ቂምነት ይለወጣሉ። ይህም በአነጋገር ዘየት፣ በትዕግስት ማጣትና ከሰውየው በስሜት መራቅ ራስን ይገልጻል። 4. የመሳሳብ ስሜት ቀስ በቀስ መዳከም።
የመሳሳብ ስሜት አትራክሽን ያለ ልፋት የሚቀጥል ነገር አይደለም። ስሜቱ የሚቆየው በትኩረት፣ በስሜታዊ ኃይልና በአካላዊ መቀራረብ ነው። ወሲባዊ ቅርበት ሲጠፋ የመሳሳብ ስሜት በአንድ ጊዜ አይጠፋም፣ ነገር ግን ጥንካሬውን እያጣ ይሄዳል። አሁንም ቢሆን እንኳን እርስ በርሳችሁ በጣም ትወዳላችሁ፣ ትከባበራላችሁ፣ ግን ያ እሳት ግንኙነቱን ሕያው የሚያደርግና በስሜት የሚያስፈነጥቀው ስሜት ይቀዘቅዛል። ይህም ግንኙነቱ እንዲሰለችና ድርቅ እንዲሆን ያደርጋል። 5. የአካላዊና ስሜታዊ መራራቅ አደጋ። የሰው ልጅ ለግንኙነት የተፈጠረ ነው፣ ለስሜታዊም ለአካላዊም ግንኙነት። እነዚህ አንዱ ሲጎድል ግንኙነቱ ሚዛኑን ይሳጣል። አካላዊ መቀራረብ ለረጅም ጊዜ ሲጣጣግ ሁለቱም በአንድ ቋንቋ እንደተሳህኑ ይሰማቸዋል። መነካካት፣ መታቃፈንና ወሲባዊ መቀራረብ ለፍቅር ለመግለጽና ለመፈለግ የሚያስችሉ ትላልቅ ቋንቋዎች ናቸው። እነዚህ ሲታፉ ሌላ ጊዜ መቀራረብ መቸገርና በየጊዜው እየራረቁ መሄድ ይቀላል። 6. የውጫዊ ፈተና መጋለጥ። ይህ ብዙዎችን ለመቀበል የሚከብደው ግን እውነተኛ ጉዳይ ነው። ስሜታዊን እና አካላዊ ፍላጎታቸው ሳይሟሉ ሰዎች ለውጫዊ ትኩረት ተጋላጭ ይሆናሉ። ይህ ግዴታ ክህደት ለመፈጸም ከማይመጣ ነገር አይደለም። ነገር ግን በትዳራቸው ያጡትን ትኩረትና የመፈለግ ስሜት ከሌላ ሰው ሲያገኙ መንፈሳቸው ይነሳል። ከአዲስ ሰው ጋር የሚደረግ ንግግር፣ የሚሰጠው ትኩረት እና ማበረታቻ በውስጥ ያለውን ክፍተት ሊሞላው ይችላል። ይህ ማለት ግንኙነቱ ለሌላ ሶስተኛ ወገን ክፍት እንዲሆንና ድንበሮች እንዲላሉ በር ይከፍታል። 7. የዝምታን መስፈር አስቸጋሪነት። የሚገርመው ነገር ቅርበት ሳይኖር ብዙ ጊዜ በቆየ ቁጥር ስለ ጉዳይ ማውራት የበለጠ እየከበደ መሄድ ይችላል። ቀደም ብሎ በትንሹ ሊፈታ ይችለው ነገር አሁን እንደ ትልቅ ሸክምና የሚያሳፍር አርዕስት ሆኖ ይሰማቸዋል። ሁለቱም ማውራት ይፈልጋሉ፣ ግን እንዴት እንደሚጀምሩ አያውቁም። እናም ዝም ይላሉ። ይህ ዝምታ ራሱ በጊዜ ሂደት ትልቁ ችግር ይሆናል። 8. ግንኙነቱ ወደ ልምድ ሲቀየር። ወሲባዊና ስሜታዊ ትስስር ሲጠፋ ግንኙነቱ በፍላጎት ሳይሆን በልምድ ላይ የተመረተ ሆነ ይሆናል። አብሮ የሚቀጥሉት ለምዳችሁ ስለሆነ ወይም ከሚመጣው ለውጥ ይልቅ አሁን ያለው ሁኔታ ስለቀለላችሁ ሊሆን ይችላል። ነገር ግን በውስጣችሁ አንድ ጥልቅ ነገር እንደጎደለ ሁል ጊዜ ይሰማችኋል። 9. በአእምሮና በስሜታዊ ጤንነት ላይ የሚኖረው ተጽዕኖ። ወሲባዊ ግንኙነት ካለመኖሩ የግንኙነታችሁን ብቻ አይወስንም፣ በግል ማንነታችሁ ላይ ጫና ይጥላል። የደስታ ስሜታችሁ ሊቀንስ፣ ጭንቀት ሊበዛባችሁና የህይወት ኃይላችሁ ሊጠፋ ይችላል። ምክንያቱም መፈለግና መውደድ መሰረታዊ የሰው ልጅ ፍላጎት ናቸው። 10. ጥልቁን እውነት ማርመዳት። በመሰረቱ ወሲብ የሌለው ግንኙነት ችግሩ ወሲብን ብቻ አይደለም። የትስስር የግንኙነትና በስሜት አለመገናኘት ምልክት ነው። ይህ ችግር ችላ ተብሎ የሚታለፍ ሳይሆን ጥልቅ ትኩረት የሚፈልግ ጉዳይ ነው። ነገር ግን በጥረት በቅንነትና በሁለቱም ወገን ፈቃደኝነት እንደገና ሊገነባ ይችላል። ግንኙነቶች አብዛኛውን ጊዜ በአንድ ትልቅ ምክንያት አይፈርሱም። ነገር ግን በዝላ በትናንሽ ለውጦችና ሳይነገሩ የሚቀሩ ዝምታዎች ቀስ ብለው እየከፉ ይሄዳሉ። ነገር ግን አንድ ግንኙነት እንደ ቀስ ብሎ እንደሚጠፋ በትዕግስትና በእቅድ እንደገና እንዲያነሰራም ይችላል። ቅርበት በራሱ የሚመጣ ነገር አይደለም። የሚፈጠር የሚጠበቅ እና የሚተነከበክ ነገር ነው። ሁለቱም ወገኖች ከመደበቅ ይልቅ እውነቱን ለመጋፈጥ ሲቆርጡ እጅግ የራቀው ክፍተት እንኳን ሊጠብ ይችላል።